من ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ህፃን ሲበላ አየዋለሁ፣ አውሬ ሆኖ ህዝብ ሲበላ አየዋለሁ፣ ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርጋል? ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው የክርስቲያኖች ጭፍጨፋ ካልቆመ ጦር ልካለው ሲሉ ዶናልድ ትራምፕ ይህንን ተናግረዋል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ዘማው ተናዳፊ በጋሻው ደሳለኝ ይህን ንግግር ተናገረና እጅግ በጣም ብዙ ኦርቶዶክሳውያን ወንድምና እህቶችን አስቆጣ፣ እኔንም ጭምር። ፓስተር ቸሬ ደግሞ ይህን ምላሽ ሰጥቶታል። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ህፃን ሲበላ አየዋለሁ፣ አውሬ ሆኖ ህዝብ ሲበላ አየዋለሁ፣ ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላን በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። በጋሻው ደሳለኝ እንደምታውቁት ከዚህ በፊት ኦርቶዶክስ እምነት ተከታይ የነበረ ሰው ነው። ግን አሁን በጭፍን ጥላቻ ውስጥ ቢችል መውጋት ቢፈልግና ቢያደርገው ደስ ይለዋል። ያው የአቅም ጉዳይ ሆኖበት አልችል ብሎ ነውና እጅግ በጣም የሚያሳዝን እጅግ የሚያሳፍር ንግግር ተናገረ። ብዙዎች ሐሳባቸውን እየሰጡ ነው። እስቲ ይህንን ሐሳብ አድምጠን እንመለስ። ሰው ነህ ወይስ ሱፍ የለበስክ ጭራቅ ነህ? የኔን ካሴት ስላቃጠሉት ነው ይሄ ሁሉ መከራና ግፍ ሞት የደረሰባቸው ብሎ መሳለቅ ከአንድ አማነኝ ብሎ ከሚያስብ ሰው ይጠበቃል? አይደለም ለሰው ቀርቶ ውሻና ድመት እንኳን ሲሞት የሚያለቅስ ማህበረሰብ ዛሬ ሰው ሲሞት ግን ትክክል ነው እግዚአብሔር ለበቀል ነው ያደረገው የሚል የሃይማኖት መሪ የሃይማኖት መምህር ምን አይነት ዘመን ላይ እንደደረስን ትልቁ ማሳያ ነው። በነገራችን ላይ በጋሻው ድሮም ከቤተ ክርስቲያን የተባረርከው ከሆድ የዘለለ ሐሳብ ስለሌለ የሲዲህ መቃጠል ገንዘብ አሰጥቶኛል ብለህ ስላሰብክ እንጂ ወንጌል የማታውቅ እንደሆንክ የታወቀ ነው። አንተኮ ያሳደገችን ቅድስት ቤተክርስቲያንና ያከበረህን እግዚአብሔር ክደህ ብኩርናህን በመስሮት የሸጥቅ ሆዳም ስለሆንክ ከዚህ የተሻለ ልታስብ ከቶ አትችልም። ጌታችን በወንጌል ስለ ስሜ መከራን ትቀበላላችሁ ያለውን በተግባር ፈጸሙ እንጂ ያንተን የክደት ቅዠት የሽቀላ ካሴት በማቃጠላቸው የመጣባቸው መከራ አይደለም። ለዚህም በክርስቶስ ፊት ይመሰገኑ። በዚህ ደረጃ ጥላቻን ማሳየት ለምን እንዳስፈለገ ባይገባንም አሁን ላይ በጋሻው ደሳለኝና መሰሎቹ በቤተክርስቲያን ላይ በሚደርሱ ምዕመናን ላይ በሚደርሱ በደሎች እጅግ በጣም ደስተኛ ናቸው። እሰየው ነው እያሉ ያሉትና እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ማህበራዊ ሚዲያው ላይ ከትናንትና ጀምሮ እጅግ መነጋገሪያ ሆኗል። እንግዲህ ይህ ሰው እውነት ህግ ቢኖር ሀገር ውስጥ በህግ መጠየቅ ያለበት ግለሰብ ነበረ። ነገር ግን እሱን የሚጠይቀው አካል የለም። ምክንያቱም የእሱ መሰል የሆነው ብዙዎች ቤተክርስቲያንም ሲናገሩ ማንም ዞር ብሎ ያያቸውም አካል የለም። ግን ይሄ ነገር በዚሁ ከቀጠለ እጅግ በጣም አስቸጋሪ ነው። አንዳንዴ በትዕግስት ውስጥ ምላሽ የሚጠብቁ ኦርቶዶክሳውያን ይህን ዝምታ አንድ ቀን የተነሳ ቀን እጅግ በጣም አስቸጋሪና ከባድ ያደርጓል ላለሁኝ። እስቲ ቀጥሎ ያለውን ሐሳብና አድምጥና ወደ ሌሎች ጉዳዮቻችን እንሄዳለን። ድያን ጭፍጨፋን ትክክል ነው የተደረገው እያልክ እንደረዳህና እንደምትደግፍ ራስ የሰራው ቪዲዮ ማሳያ ነው።
ስለዚህ ይሄ ቪዲዮ በተቻለ አቅም የህግ አካላት ጋር እንዲደርስ ሁላችንም ኃይል ልንሰጠው ይገባል። ለዚህ ቪዲዮ በተቻለን አቅም ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረግን ለቪዲዮ ኃይል ሰተነው ይሄ የሰው ከንቱ የሆነ ጭራቅ የሆነ ሰው ለህግ መቅረብ መቻል አለበት። የህግ አካላት እንዲህ አይነት ነገሮችን ዝም ከተባሉ በኋላ ወደማንወጣው አዘቅት ውስጥና ጭፍጭፍ ውስጥ እንደሚከቱን እርግጠኛ ሆኜ መናገር የግለሰብ ብቻውን አይደለም እንደዚህ አይነት ቃላትን ወደ ምዕመናን የሚወረወረው ወይም ደግሞ ወደ ኦርቶዶክስ ቤተክርስቲያን ወደ ኦርቶዶክሲያን የሚወረወረው ከጀርባው እጅግ በደንብ የተጠና ነው እንጂ እንደዚሁ በአፉ ዝም ብሎ የሚያወራው ነገር አይደለም። ይሄ ነገር ግልጽና ገሃድ ነው የታወጀው ማለት ነውና ይህን ሰው በቁጥጥር ስር አውለው ምላሽ ይሰጣሉ የሚል ሐሳብ እንኳን ብዙም እኔ በግሌ የለኝም። ምክንያቱም ብዙ የተደረጉ ነገሮች ማስረጃ ናቸው እስከዛሬ ድረስ የሆኑት ነገሮች። እስቲ ያያ ምን እንደሚል ሰምተን እንመለስ። ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። ነገሮች እናንተ ጥሩ ናቸው ብላችሁ ብታስቡ ራሱ ለማስመሰል እኮ አንዳንዴ ምን ይባላል፣ አይዟችሁ ከጎናችሁ ነን ብሎ የማስመሰል ነገር አለ። ግን ይሄንን ያህል በገሃድ የወጣ ምን አይነት የመተማመን ነገር እነዚህ ነገሮች እንደሚሆኑ ወደፊትም እንደሚሆኑ ብዙ ምልክቶች እየሰጠን ነው ያለውና እያንዳንዱ ከነሱ ሳይድ የሚመጡ ወሬዎች ወይም ደግሞ ትችቶች መሬት ላይ የሚወርዱ ናቸው እንጂ እንደዚሁ በአፍ ተወርተው የሚታለፉ አይደሉምና እጅግ በጣም ያሳዝናል። እስቲ ወደ ሐሳቡ እንመለስ። ሕፃናቱ ሞት አሾፍክ፣ የኔ አምላክ ነው አልክ፣ ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጡ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ?
ምንድነው እቺ ቤተክርስቲያን አርጌ የምትላስ? ምን ታርግች ቤተክርስቲያን? መቼ ነው ከዚህ ቤተክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። ቪዲዮ እንመለሳለን። ግን ሰሞኑ ላይ በተለይ ጥቅምት 24 ከዛሬ ጀምሮ ለተከታታይ ቀናት በዓለም አቀፍ ዘመቻዎች ተጀምረዋል። ትዊተር ላይ እንዲሁም ደግሞ የተለያዩ የሶሻል ሚዲያ ማህበራዊ ሚዲያዎች ላይ እንቅስቃሴዎች ተጀምረዋል። እናንተም ያንን እንቅስቃሴ ተቀላቀሉ ለማለት ያህል ነው። እስቲ ወደ ሐሳቡ እንመለስ። አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ አንድን አካል ተማምነው የፈለጉትን ንግግር ሊናገሩ ይችላሉ። ያው ነገ ላይ ደግሞ የተሻሉ ነገሮች ትክክለኛ የህግ ስርዓት ሲመጣ ተጠያቂ የማይሆኑበት ምንም አይነት ምክንያት የለም። ዛሬ ላይ ግን እየሆነ ላለው ነገር መፍትሄ ያስፈልጋልና ሁላችሁም በመላው ዓለም የምትገኙ ኦርቶዶክሲያን ሁላችሁም በማህበራዊ ሚዲያ የተነሳውን አዲስ ቻሌንጅ ተጀምሯል። ይህ ቻሌንጅ እንደሌላው ጊዜ ተወርቶ የሚታለፍ ሳይሆን ዘላቂ የሆነ መፍትሄ ለማምጣት የተለያዩ ጥረቶች የተደረጉ ነው። እናንተም በዛ ላይ የራሳችሁን አስተዋጽኦ እና ኦርቶዶክስ የግዴታችሁ እንድትወጡ ለማሳሰብ ያህል ነው። እስቲ ቀጥሎ ያለውን የቴዲ ሐሳብ ሰምተን ሌሎች ጉዳዮቻችን ተከታትለን እንገናኛለን። በድጋሚ ወንድም አንሆናቸው ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። እነዚህ ታዳጊ ልጆች ከዚያ አስከፊ ጭፍጨፋ በተአምራት ለታሪክ ነጋሪነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጪ ነፍስ ግቢ በሆስፒታል ውስጥ ነው። እነዚህ ህፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች ለተረፉ ልጆች ወላጅ ቤተሰብ እንሆናቸው። ላይ በኦርቶዶክሳውያን ላይ እንደተነሳ ሁሉ ደግሞ በናይጄሪያም ደግሞ የማጥፋት ዘመቻ የተነሳባቸው የክርስትና እምነት ተከታዮች ላይ የተለያዩ በደሎች ሲደርሱ ነበረ። በዚህም ዶናልድ ትራምፕ አንድ ሐሳባቸውን አጋርተው ነበር። እስቲ እሱን እንስማ። የክርስቲያኖች ጭፍጨፋ ካልቆመ ጦር እልካለሁ ሲሉ ዶናልድ ትራምፕ ይህንን ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በምዕራብ አፍሪካዊቱ ሀገር ናይጄሪያ ውስጥ እየተባባሰ የመጣውን በክርስቲያን ማህበረሰብ ላይ የሚፈጽመውን ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ሰጥተዋል። ፕሬዚዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉ ከሰዋል። ፕሬዚዳንት ትራምፕ በአፍሪካዊቷ ታላቅ ሀገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው፣ በሃይማኖታቸው ምክንያት ህይወታቸውን ያጡትን ክርስቲያኖች ዝም ብለን አንመለከትም። የናይጄሪያ መንግስት ይህንን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት፣ ካልሆነ ግን የአሜሪካን ጦር በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ብለዋል። እንግዲህ በሀገራችንም በኦርቶዶክሳውያን ላይ የተነሳው የዘር ማጥፋት ወይም ደግሞ ኦርቶዶክሳውያንን የማጥፋት ዘመቻ ዓለም ይህንን ጉዳይ ሰምቶ ዓለም አቀፋዊ እርምጃ እንዲወሰድልን፣ ደህንነታችን እንዲጠበቅልን፣ የእኛም እንደዚሁም ጉዳያችን እንዲጠናና ምላሽ እንዲያገኝ የበኩላችሁን አስተዋጽኦ እንድታደርጉ ማህበራዊ ሚዲያዎች ላይ ያሉትን እንቅስቃሴዎች ተጋርታችሁ ለብዙዎች እንዲደርስ ያቅማችሁ እንድታደርጉ በዚሁ ለማሳሰብ ነው። በሌሎች ጉዳዮች እንገናኛለን። ሰላም ሁኑልኝ።